እንደምን ከረማችሁ? እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። በዚህ በኩል ያሉት በጣም ደስ ይላሉ፣ በዚህ በኩል ያሉትም በጣም ደስ ይላሉ። ተመራቂ ቁጭ ብሎ መስበክ ከባድ ነው ታውቃላችሁ። ተመራቂ ብኛ ቃለው መራቂ ብኛ ቃለው። አሁን ተማሪዎች የሚታያቸው ስብከት አይደለም፣ ጨርሰው ተመርቀው ወጥተው መሄድ ነው የሚታያቸው። እግዚአብሔር ይመስገን። ተማሪዎች እንኳን እግዚአብሔር ረዳችሁ። ትምህርት መጀመር ደስ ይላል። በተለይ ሲጀመር ሞቅት አለ፣ ወዲያው የሚያልቅ ነው የሚመስለው። በየመሃሉ ሊያስቆሙ የሚችሉ በጣም ብዙ ምክንያቶች አሉ። ስለዚህ እግዚአብሔር ረድቷችኋል። እግዚአብሔር እናመሰግናለን። እንግዲህ የትምህርት ስለዚህ በ2024 በ2025 እግዚአብሔር ያደረገልን ብዙ ነው። ግን ሁልጊዜ መጠየቅ ያለበት አሁንም ስንዘምር እዚህ ቁጭ ብለን ሳስብ የነበረው እኔ ለጌታ ምን አደረኩ ብላችሁ ጠይቃችሁ ታውቃላችሁ? ለጌታ ምንድን ነው ያደረኩት? ምን ሰራ? 2026 ሲመጣ ጌታ ለእኛ የሰጠን የተስፋ ቃል አለ፣ የሚያደርገው አለ፣ የሚፈጽመው አለ። ጥያቄ የለውም። እግዚአብሔር ለጋስ አምላክ ነው፣ የሚሰጥ አምላክ ነው፣ የሚያሻግር አምላክ ነው፣ በጎ አምላክ ነው። እኛ ለራሳችን ከምናስበው በላይ የሚያስብልን አምላክ አለ። ክብር ለስሙ ይሁን። እግዚአብሔር ያደርጋል። እንደ ተስፋ ቃሉ እግዚአብሔር የተናገረውን ያደርጋል፣ ይፈጽማል። እኛስ እኔ እናንተ ዛሬ የማካፍለው ሐሳብና ምኞቴ ጸሎቴ 2026 ወደ ቃሉና ወደ መንፈሱ የምንመለስበት ዓመት ይሁንልን። አሜን። በግል ወደ ቃሉና ወደ ምኑ ወደ መንፈሱ የምንመለስበት። አሜን። ለምን ካላችሁ ሁሉ ነገር ያለው በቃሉና በምንድን ነው? በመንፈሱ። ማቴዎስ ምዕራፍ 22 ጌታ ኢየሱስ ክርስቶስ በምድር ላይ ያለውን አገልግሎት እያጠናቀቀ ያለበት ጊዜ ነበር። በዚያን ጊዜ ሰዶቃውያን የሚባሉ የእምነት ክፍሎች ነበሩ። እኛም መጽሐፍ ቅዱስ ታጠኑ አይታችኋል። ደቀ መዝሙር ያለው ኢየሱስ ብቻ ይመስለን ነበር አይደል? መጥምቁ ዮሐንስ ነበረው፣ ሰዶቃውያንም ነበራቸው፣ ፈሪሳውያን። እነዚህ ሰዶቃውያን በጣም የተከበሩ የተፈሩ ሰዎች ናቸው። መጽሐፍትን እናውቃለን ብለው ነው የሚያስቡት። መጽሐፍት ስንል የሙሴን 5ቱ መጽሐፍ ጠንቅቀን እናውቃለን ይላሉ። ግን የሚክዷቸው ደግሞ ብዙ ናቸው። የትንሣኤ ሙታን የለም ይላሉ፣ ስለ ትንሣኤ አያምኑ። መንፈስ የለም ይላሉ፣ ከሞት በኋላ ሕይወት የለም ብለው የሚያምኑ ናቸው። በኋላ አንድ ቀን ጌታ ኢየሱስ ክርስቶስን ሲያስተምር ሕዝብ ሲከበው ሲገረም ሕዝቡ ሁሉ አዩና መጥተው ጥያቄ ጠየቁት ይላል። ጥያቄ በሁለት መንገድ ነው የሚጠይቅ። አንዱ ለማወቅ ነው እንደምታውቁት፣ አንዳንዱ ደግሞ ለመፈተን ነው። አስተማሪ ስትሆኑ ተማሪ ጥያቄ ሲጠይቃችሁ የትኛው ጥያቄ እንደሆነ ታውቁታላችሁ። እዚህ ጋር ያለማወቅ ችግር ሳይሆን እዚህ ጋር የጠየቁት ጥያቄ ለመፈተን ነበር። እስኪ ጥያቄ በዚያም ቀን ትንሣኤ ሙታን የለም የሚሉ እነማን? ሰዶቃውያን ወደ እርሱ ምን አረጉ? ቀረቡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። ሕጋቸው 7 ወንድሞች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌላው ሚስቱን ለወንድሙ ተወለት። እንዲሁም ደግሞ ሁለተኛው፣ ሶስተኛው እስከ 7ኛው ድረስ። ከሁለቱ በኋላ ሴቲቱ ምን አለች? ሞተች። ይሄ ታሪኩ ነው። ባክግራውንድ ሰሩ ማለት ነው። በጣም የሚያውቁ አይደለም የሚመስላችሁ? በጣም ታሪክ ተረኩ፣ ተናገሩ። ከዛ ወደ ጥያቄው ሊመጡ ነው። ከሁሉም በኋላ እሷ ሞተች። ሁሉ አግብተዋታልና በትንሣኤ ቀንስ ከ7ቱ ለማንኛቸው ሚስት ትሆናለች አሉ። ስለምንድን ነው እያወሩ ያሉት? ስለምንድን ነው? ከትንሣኤ በኋላ ስላለ ሁኔታ ነው የሚጠይቁት። ጌታ ኢየሱስ ክርስቶስ መልሱ በጣም አጭር ነው። ቁጥር 30 ነው መልሱ። በትንሣኤ
እንደ እግዚአብሔር መላእክት በሰማይ ይሆናል እንጂ ምን አይሉም፣ አያገቡም፣ አይጋቡም። መልሱ ይሄ ነው። ይሄን ከመናገሩ በፊት ግን ያለው የነሱን ማንነት፣ ህይወታቸውን፣ ኑሯቸውን የሚናገር እኛ አሁን ያለንበትን ዘመን የሚያሳይን አጭር ጸሎትን ጸልይ። እግዚአብሔር በዚህ በመካከላችን እንዲሆን 2025ን ያለፍንበትን መንገድ እንድናይ ጌታ እንዲረዳን 2026 የመመለስ ዘመን እንዲሆንልን ወገኖች። ብዙ የሳትንበት ነገር አለ በግል ህይወታችን፣ በጋራ ብዙ የሳትንባቸው ነገሮች አሉ። የብዙ የመሳት ምክንያት በመንፈሳዊ ህይወት ግልጽ ነው። ሰው ከቃሉና ከመንፈሱ በራቀ ጊዜ ወገኖቼ ሰማያዊው ነገር ማሰብ ትቶ ምድራዊ ነገር ያስባል። የዘላለም ነገር ሳይሆን ጊዜያዊ ነገር ያሯሩጠዋል። በብዙ ክብርና በብዙ ግርማ ውስጥ ያለ ከምናውቅህ ከምንረዳህ በላይ ትልቅ የሆንክ እግዚአብሔር ሁላችን ተስማምተን ስለ አምላክነትህ እናመሰግናለን። አምላካችን አባታችን ስለሆንክ በልጅህ በክርስቶስ ኢየሱስ በኩል ጌታ ሆይ ከሞት ወደ ህይወት ከጨለማ ወደ ብርሃን ስለጠራህን ልጆች ስላደረከን የሰማይ አምላክ ስለመዳናችን ስለመትረፋችን ልጆች ስለመባላችን ስለመሆናችን ጌታ ሆይ እናመሰግናለን። ጌታ ሆይ ደግሞ ደግፎ ስላቆመን ጸጋ ስለደገፈን ጸጋ ስለመራን ጸጋ ስላቆመን ጸጋ የሰማይ አምላክ እግዚአብሔር ሆይ ወደ አንተ እንዲያስጠጋን በእጃችን ስላለ ሕያው ስለሆነው ቃልህ እናመሰግናለን። በእኛ ላይ ስለፈሰሰ መንፈስህ ክብር ለስምህ ይሁን። ጌታ ሆይ ቃልህ እንደሚል ቃልህ እውነት ነውና በቃልህ ቀድሳቸው እንደሚል ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ይሄ ብርቱ የሆነ ቃል ሰማይና ምድርን ያጸና ቃል ሰዎችን ከትቢያ አንስቶ የሚያቆም ቃል ዓለምን ካለመኖር ወደ መኖር ያመጣው ሕያው የሆነው ብርቱ ቃል እኛን ዛሬ በሕይወታችን ውስጥ ገብቶ እንዲሰራ ጸልያለሁ። ክቡር ቃልህ መጥቶ አቅጣጫችን እንዲያስቀይር የሰማይ አምላክ 2026 የመመለስ የመቆም የመነሳት ፍቃድህን የማወቅ ወደ አንተ የመጠጋት ዘመን የሚያረግ የቃል ጉልበት በመንፈስ ቅዱስ ኃይል ወደኛ እንዲመጣ ጸልያለሁ። ጌታ መንፈስ ቅዱስ በክብር በመካከላችን እንድትሰራ ጄክራማጃና ማጋቦስ የጌታ መንፈስ አሁን በመካከላችን እንድትመላለስ በእያንዳንዱ ሰው ሕይወት ላይ የሳተ መንገድ የለቀቀ አንተን የማያከብር በሕይወታችን ያለ ሊቆረጥ ሊወገድ ሊነሳ የሚገባውን የምታነሳ የጌታ መንፈስ በእያንዳንዳችን ሕይወት ላይ አሁን እንድትሰራ ጸልያለሁ። አሁን የሳትንበትን ነገር እንድታሳየን ጸልያለሁ። አሁን ከፍቃድ የራቅንበትን ነገር እንድታሳየን ጸልያለሁ። የጌታ መንፈስ አንተን እያሳዘን ተስማምቶን የኖርንበት የሚመስል ግን መንፈስ ቅዱስ አንተ የተጸየፍከው ረበገበስ ጌታ መንፈስ ቅዱስ አንተ የተጸየፍከውን ነገር ዛሬ ከጉባኤ ላይ እንዲነሳ ጸልያለሁ። ከሴቶች ልጆች ሕይወት ላይ እንዲነሳ ጸልያለሁ። ከወንዶች ሴቶች ልጆች ላይ እንዲነሳ ጸልያለሁ። ጌታ መንፈስ ቅዱስ እኔ ደካማው በፊት ቆማለሁ። ጌታ መንፈስ ቅዱስ ፍቃድህን እንድትገልጥ ጸልያለሁ። ጌታ እግዚአብሔር ሆይ ከቃልህ ርቀን ቃልህ ሳይሆን ራሳችን እየመራን ቢሆን በቃልህና በመንፈስ ሳይሆን እግዚአብሔር ሆይ በደንብና በሕግ ብቻ ሕዝብህን እየመራን ቢሆን ጄክራባስ እንድትመልሰን ጸልያለሁ። የሚመልስ የጌታ መንፈስ በኃይል እንዲንቀሳቀስ ጸልያለሁ። ጌታ መንፈስ ቅዱስ ሆይ በዚህ ጊዜ ቃልህ እንዲሰራ መንፈስህ እንዲሰራ እንዲመልሰን የመመለስ በቤተሰብ የመመለስ በግል ሕይወት የመመለስ እግዚአብሔር ሆይ እንደ ቤተ ክርስቲያን የመመለስ ወደ ቃልህ ወደ ተነሳንበት ወደ ዳንበት ወደ ቃልህ የመመለስ ዘመን እንዲሆን በጌታ በኢየሱስ ስም ጸልያለሁ። ይህን ጊዜ አንተ ባርክልን። ክብር ሁሉ ደግሞ ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን።
እነዚህ ሰዎች ጥያቄ ጠየቁና የጌታ መልስ አይገርማችሁም? ጥያቄውን በትክክል ሳይሆን የመለሰላቸው ከዛ በፊት ምን አላችኋል? እናንተ ምን ብላችኋል አላቸው? ስታችኋል አላቸው። የሳተ ሰው ጥያቄው ምንድነው? መጀመሪያ ስተዋል። መጽሐፍትን እናውቃለን ይላሉ ግን አያውቁም። መጽሐፍት እኮ ስለመጨረሻው ዘመን እኮ በሙሴ መጽሐፍት ውስጥ እኮ የተጠቀሰ የተነገረ አለ። እናውቃለን ይላሉ ግን ምን አይሉም? አያውቁም። አለማወቃቸው ብቻ ሳይሆን እንደማያውቁ ምን አይሉ? አያውቁም። ስለዚህ በመጀመሪያ ስታችኋል አላቸው። ስታችኋል። ለምንድን ነው የሳታችሁት? መጽሐፍትንና ምን አይገርማችሁም? መንፈሱም ቃሉም የሌለው ቤተክርስቲያን አንለው ይባላል እንዴ? ቤተክርስቲያን ማለት የምን ቤት ማለት ነው? የክርስቲያን ቤት። ክርስቲያን ማለትን ማለት ነው የክርስቶስ ኢየሱስን የመስቀል ሥራ አምኖ የዳነ ማለት ነው። እዚህ ለምንድን ነው የተገናኘ ነው? ቃሉና መንፈሱ የሚከበርበት ቦታ ስለሆነ ነው። ክብር ለስሙ ይሁን። አሜን። መጽሐፍትንና የእግዚአብሔርን ቃል። ዓለም በብዙ ስተት የተሞላ ነው ታውቃላችሁ። እዚህ እናንተ ሀገርም ይኖራል። በብዙ መንገድ እውነት የሚመስሉ ግን እውነት ያልሆኑ፣ እውነት የሚመስሉ እውነት ከሆነው ከእግዚአብሔር ቃል የሚርቁ፣ መንፈሳዊ የሚመስሉ በስሜት የተሞሉ ቦግ ብለው የሚጠፉ ውጤት የሌላቸው ሕይወት የማይለውጡ ብዙ ስሜታዊ እንቅስቃሴዎች አሉ። የጌታ መንፈስ ግን እንደዛ አይደለም። መንፈስ ቅዱስ አምላክ ነው ወገኖች፣ ኃይል ብቻ አይደለም። ብዙ ሰዎች መንፈስ ቅዱስን እንደ ኃይል ለሚያዩት፣ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ጌታ ነው። ተናግሮ ያረጋል ወገኖች። አንዳንድ ሰዎች እግዚአብሔር ተናግሮ ነበር አላረገም። በፍጹም ተናግሮ የማያደርግ አምላክ የለን። እግዚአብሔር ከተናገረ በጊዜው ምን ያደርጋል? ይፈጽማል። ስለዚህ ከቃሉና ከመንፈሱ የራቀ ሕይወትና ማንነት ወገኖቼ የሳተ ነው ይለዋል መጽሐፍ ቅዱስ። የሳተ የተሳሳተ ባለንበት ዘመን በጣም ብዙ የስተት ትምህርት አለ። እኛ ሀገርም አለ፣ እናንተ ሀገርም አለ፣ ትልልቅ የሚባሉት ሀገርም አለ። በየቦታው የስተት ትምህርት አለ። መነሻው ምንድነው ካላችሁ ሰዎች ክፉ ነው እኮ አይደለም። ሰው ሲፈጠር በማን አምሳል ነው የተፈጠረው? በእግዚአብሔር አምሳል ነው የተፈጠረው። በጎ እንዲያስብ፣ በጎ እንዲያደርግ፣ በጎ እንዲመኝ፣ በጎ እንዲኖር ነው የተፈጠረው። ሰውን አመለካከቱን የሚቀይረው እውነት የመሰለ ግን ከእውነት የራቀ ነገር እንዲኖር የሚያደርገው ምንድነው? አስተምሮ ነው። ትምህርት እኮ ነው። አጭር ጊዜም ቢሆን እነዚህ እህቶችና ወንድሞች የተማሩት ምንድነው? የእግዚአብሔርን ቃል ነው የተማሩት። ትምህርት ከስተት የሚመልስ ትምህርት ነው የእግዚአብሔር ቃል። ሰማይና በምድር ምንድነው የሆነው? ቃል ተናገረ፣ በቃል ምን ሆነ? ተዘረጋ። ቃል የእግዚአብሔር ቃል። እንግዲህ አታስረዝም ተብያለሁ፣ አሳጥረዋለሁ። ወገኖቼ በህይወታችሁ የተለያየ ነገር ያጋጥማችኋል። የእግዚአብሔር ቃል ያለ ምንም ችግር ትኖራላችሁ አይልም። አያጋጥምህም የሚሉ ሰዎች አሉ። አጋጥሟቸው አያውቅም። እውነተኛ ህይወትን ስትኖሩ ክርስቶስን እየመሰሉ ለሚኖሩ ሁሉ ጊዜ ምን አለ? መከራ አለ። በስሙ ብቻ ልታምኑ ብቻ ሳይሆን ስለ ስሙ መከራ ልትቀበሉ ምን ተብላችኋል? ተጠርታችኋል ነው የሚለው። መከራ አለ፣ ችግር አለ። ክፋት እየጨመረ ነው የሚሄደው። መጽሐፍ ቅዱስ ይሄን ነው የሚነግረን ደጋግሞ። ክፋት ከዛሬ ነገ ምን ይሆናል? የሚያስችል ጸጋ ግን አለ። እግዚአብሔር ይመስገን። መከራ በምን እናልፋለን ካላችሁ በቃሉ እናልፋለን። ብርቱ የሆነ ቃል አለ፣ የሚመራ ቃል አለ፣ የሚያቆም የሚደግፍ የእግዚአብሔር ቃል አለ። ብዙ ጊዜ ግጭት የሚመጣው አንዳንዱ ይመጣና ቃሉ ብቻ ይላችኋል። ዋናው ምንድነው? በተለይ መጽሐፍ ቅዱስ ትምህርት ቤት አካባቢ ዋናው ምንድነው? ቃሉ ነው ይሏችኋል። ቃል ያለ መንፈስ ምንድነው ወገኖች? መጽሐፍ ቅዱስን ስለጻፉ ሰዎች በምን ተነርተው ይላል?
ያለ መንፈስ ቅዱስ ቃሉን ማን ነው ሊጽፈው የሚችል? ወገኖች እኛ ያለንበት ትምህርት ቤት የተማራችሁበት ትምህርት ቤት እሱ ምንድነው? ፒቲሲ ነው አይደል የሚባለው? ፒቲሲ ምን ማለት ነው? ፔንቴኮስታል ቴዎሎጂካል ምንድነው? ኮሌጅ ነው። ተማሪኛ ሲገባ በልሳን እንዲጸልይ አስፈርመን ነው የምናስገባው። ቃሉን ተምሮ ጭንቅላቱን ትልቅ አርጎ ልብ የሌለው ሆኖ እንዲወጣ ሳይሆን ሰው መጀመሪያ እግዚአብሔርን ቃል ሲያነብ የእግዚአብሔር ቃል አይምሮውን ሲሞላው በመንፈስ ቅዱስ ወደ ልቡ ይመጣና የሚሮጥ ይሆናል። ለአገልግሎት የሚሮጥ ለኑሮ የሚሮጥ ይሆናል። ክብር ለስሙ ይሁን። ቃሉን ለብቻ መንፈስ ለብቻ የሚል ትምህርት በራሱ ስህተት ነው። ቃሉ ከመንፈሱ መንፈሱ ከቃሉ ምን አይልም? አይለይም። ብዙ ሰዎች እንደሚያውቁ ነው አክት የሚያደርጉት። አንድ ወዳጅ አለኝ እና በሌላ ባለሙያ በጣም ትልቅ ደረጃ የደረሰ ወንድም ነው እና አንዳንድ ጊዜ ለምንድን ነው ይሄን የምታደርገው ምናምን ይላል መጥቶ። አይ እንዲህ ስለው አይ ቃሉ እኮ ይላል ይላቸዋል። እንዴ ቃሉ ይላል እንዴ ስንለው ይመስለኛል ይላል። አንዳንድ ጊዜ ደግሞ አው ቃሉ ይላል እሺ ንገረን ስንለው እንዴ ያነበብኩት መስሎኛል ነው ሌላ ቦታ ነው ያነበብኩት ይላል። ወገኖቼ እሁድ መተን ወይም ዓርብ መተን በጉባኤ መካፈል ትልቁ ባርኮታችን ነው። ክርስቲያን ቤተክርስቲያን የመጀመሪያው ወንጌል ትሰብካለች። የዳነ ሁሉ ይመጣና ደግሞ የእግዚአብሔርን ቃል ይማራል። ህብረት ደግሞ ያደርጋል። ግን እሱ የግል አምልኮ አይደለም፣ እሱ የጋራ አምልኮ ይባላል። አምልኮ በጣም ጥሩ የሚሆነው ምንድነው ታውቃላችሁ? ሰው በግሉ በአምልኮ ውስጥ ቆይቶ ሲመጣ የጉባኤ አምልኮ ፈታ ይላል። ፕሮግራመር አይታገልም። ፕሮግራም መምራት ከባድ ነው ታውቃላችሁ። በጣም ታግለው ጸልየው ምናምን ውስጥ ነው የሚከቱ። የግል አምልኮ ምን ማለት ነው? በእግዚአብሔር ፊት በእግዚአብሔር ቃል ትንሽ ጊዜ ቢዚ እንደሆናችሁ አውቃለሁ። ብዙዎቻችሁ ለስራ ነው የመጣችሁት። ግን እግዚአብሔር ይመስገን እግዚአብሔር ቃሉን ወደ እያንዳንዳችን አምጥቶልናል። እስኪ ስልክ ያለው ሰው ከፍ ያርግልኝ ስልክ። ይሄ ሁሉ ምን አለው ማለት ነው? እግዚአብሔር ይመስገን እግዚአብሔር ቃሉን በእጃችን አመጣል። በሚገባን ቋንቋ በተለያየ ቋንቋ። ሐዋርያት እኮ የተጻፈ እኮ እንዲህ የተዘጋጀ ነገር አልነበራቸውም። ሰው የሚስተው ልንገራችሁ፣ በህይወታችሁ የምትደክሙት ከቃሉና ከመንፈሱ ምን ስትሆኑ ነው? ስትርቁ ነው። በወር አንድ ጊዜ ጥቅስ ጠቅሳችሁ እኮ የእግዚአብሔርን ቃል አወቅኩ አይባልም ወገኖች። ተሰብካችሁ ስለሄዳችሁ ብቻ የእግዚአብሔርን ቃል በሙሉ አውቃለን አትበሉ። ቃሉን መማር ያስፈልጋል። የእግዚአብሔርን ቃል ማንበብ ያስፈልጋል። እኔ አላውቅም የሚሉ ሰዎች አሉ። ማንም የእግዚአብሔር ቃል ሊቅ የለም። ማንም ያስተምረው እግዚአብሔር መንፈስ ጌታ ሆይ ይሄን ቃል አስረዳኝ ግለጥልኝ። ሁላችን እንደዛ ነው እግዚአብሔር ያስተማረን። ከቃሉና ከመንፈሱ በራቅን ጊዜ ወገኖቼ በግል ሕይወታችን ተስፋ ቢስ ነው የምንሆነው። ክርስቲያን በምድር ላይ ያለው ነገር ምንድነው ካላችሁ ተስፋ ነው። ፎርዛት ማተር ማንኛውም ሰው በሰው በምድር ላይ የሚኖር ሰው ሞተ የሚባለው በሕክምና ምን ሲሆን ነው? ተስፋ ሲቆርጥ ነው። ክሊኒካሊ ምን ይሉታል? ዴድ። በቃ መሞቴ ነው አንድ ሰው ካለ ወደ ምን እየሄደ ነው? ተስፋ ቆረጠ ማለት ነው። ክርስቲያን በምድር ላይ ሲኖር ወገኖች ምንም አይነት ዓለም ውስጥ ነው ችግር አለ፣ ግን የማይጠፋ ተስፋ አለን። ክብር ለስሙ ይሁን። ብቸኛውን ከብዙ ሰራዊት ጋር እንደሚኖር አድርጎ የሚያውቀው ያዘነውን ሁለተኛ ሐዘን በኔ በኩል ቢመጣ አያሸንፈኝም ማሰኝቶ ከሐዘን የሚያወጣ ሕያው የሆነ ደስታ የሚሰጥ መንፈስ ያለው ቃል አለን። ክብር ለስሙ ይሁን። ተስፋ የምናገኘው በቃሉ ነው ወገኖች። አንዳንድ ጊዜ ሰዎች ከሰው የሚያገኙት ተስፋ እንዴ እንትና እንዲህ ብሎኛል፣ ጥሩ ነው። ሰው ሊመኝልን ይችላል። ምኞትና የተስፋ ቃል ግን ይለያል። ሰው ዊሽ ሊያደርግልን ይችላል፣ ግን እውነተኛ የተስፋ ቃል የሚመጣው ከምን ነው? ከእግዚአብሔር ቃል ነው። ክብር ለስሙ ይሁን። ስለዚህ ቃሉ ያለው ሰው ይጸናል። አገር ከእግዚአብሔር ቃልና መንፈስ ስትርቅ የጦር ሜዳ ነው የምትሆነው። አገር ከቃሉና ከመንፈሱ ስትርቅ፣ ህዝብ
ከቃሉና ከመንፈሱ የራቀ ጊዜ ደካማ ሰነፍ ነው የሚሆነው። እስራኤል ተመልከቱ፣ በብሉይ ኪዳን ዘመን ወደ እግዚአብሔር ቃል በተጠጉ ጊዜ፣ ሕጉን ባዳመጡ ጊዜ፣ መሪዎቻችን በሰሙ ጊዜ፣ እግዚአብሔር መገኘት ከነሱ ጋር በሆነ ጊዜ ጠላቶቻቸው እንኳን ሊገጥሟቸው ከርቀት ገና ተነሱ ሲባል ጠላት እየፈራ ሄድ ነበር። ከእግዚአብሔር ቃል ሲርቁ ደካማው እዚህ ግባ የማይባለው ሕዝብ ተነስቶ ምን ያደርጋቸዋል? ከቃሉና ከመንፈሱ ሕዝብ ሲርቅ፣ ሕዝብ ብቻ እንዳይመስላችሁ ቤተክርስቲያን ከቃሉና ከመንፈሱ ስትርቅ ሞገስ የሌላት ነው የምትሆነው። ሕዝብ የሚጨመርባት ሳይሆን ያሏት ምንም ይሆኑ የሚበተኑ ደካሞች፣ በሆነ ባልሆነ የሚጨቃጨቁ የሚባሉ ሞገስ አይኖራትም። ከቃሉና ከመንፈሱ ስትርቅ መልእክትም የላትም። መልእክት የሌላት ቤተክርስቲያን ደግሞ ሕዝብ ወደሷ አይመጣም። ቃሉና መንፈሱ ከሌለ በግል ሕይወት እንደ ሀገር እንደ ቤተክርስቲያን ምን አለ? መሳት አለ። ትስታላችሁ አላቸው። ብዙ ጊዜ ብዙ ሰዎች ወደ ቤተክርስቲያን የሚመጡት እግዚአብሔርን አይደለም የሚፈልጉት። ምኑን ነው የሚፈልገው? እጁን ነው የሚፈልገው አይደል? ወይም ፈውስ ነው የሚፈልገው፣ የሥጋ ፈውስ ጥያቄ ምን። ግን በጣም የሚገርማችሁ መዝሙረ ዳዊት 107 ምን ይላል መሰላችሁ? 20 መዝሙረ ዳዊት 107 20 ቃሉ ምን አለ? ቃሉ ምን አለ? ከዛ ምን አለ? መጀመሪያ ማን ነው የመጣው? አይታችኋል? አንዳንድ ቦታ ከየትኛው ነው የምትፈልጉት የሚሉ ሰዎች ከዚህ ካሮጌው ነው ወይስ ትኩሱ እንደወረደ? ወገኖቼ ዛሬም ለዘላለም ከእግዚአብሔር ቃል በላይ ትኩስ፣ ከእግዚአብሔር ቃል በላይ የሚሰራ የሚፈውስ ነፃ የሚያወጣ የለም። ቃሉ ሕያው ነው። ቃሉ የሚሰራ ነው። አጥንትን ጅማትን ቅልጥምን እስከሚለይ ድረስ ሕያው የሆነ የሚሰራ ቃል እግዚአብሔር በእጃችን ሰጥቷል። ክብር ለስሙ ይሁን። የእግዚአብሔር ቃል ሕያው ነው፣ የሚፈውስ ነው። ያለ ቃሉ ፈውስ የለም ወገኖች፣ ያለ መንፈሱ ፈውስ የለም። አንዳንድ ጊዜ ቤተክርስቲያን ውስጥ በጣም ማህይምነትን የምናስፋፋው እኛ አገልጋዮች ነው። መንፈስ ይኑር እንጂ ቃል ምን ያደርግልሃል? ያለ ቃሉ ምንም ነገር ማድረግ አንችልም ወገኖች። የብሉይ ኪዳን ዘመን ህዝቡ የእስራኤል ህዝብ ገና ልጆቻቸው እንደተወለዱ ልጆቻቸውን ምን ያደርጋሉ? የሕጉን ቃል ያስተምሯቸው ነበር። ህዝቡ ተሰብስቦ ከጧት እስከ ግማሽ ቀን ቆመው ቃሉን ምን ያደርጉ ነበር ይላል? ይሰሙ ነበር ይላል። መሪዎቻቸው ቃሉን ይሰሙ። ታድሶ ሲያስቡ ለውጥ ሲፈለግ መጀመሪያ የሕጉ ቃል ይነበብና ህዝቡ ተሰብስቦ ምን ይሆናል? ወደ እግዚአብሔር ይቀርብ ነበር፣ ይጸልይ ነበር። አዲስ ኪዳንማ ምን ልበላችሁ? አዲስ ኪዳን እኮ ሐዋርያት ታውቃላችሁ፣ ክርስቶስ ኢየሱስ በየቀኑ በቃ ሲጠቀጥቅባቸው የኖሩ ናቸው። ሲማሩ ያሳያቸዋል፣ ይነግራቸዋል፣ በተግባር ያሳያቸዋል። ተግባራዊ ትምህርት ነው ሲማሩ የኖሩት። የደቀ መዝሙር ትምህርት ታውቃላችሁ፣ የ6 ወር ምናምን አይደለም፣ የህይወት ዘመን። ጌታ እስኪለያቸው ድረስ አብሮ ምን ያደርጉ ነበር? ይነግራቸዋል፣ ያረጋል፣ ያስተምር፣ ይሄዳሉ። ወዲያው እሱ እንደሄደ የተስፋ ቃል አላቸው። ሂዱ ተብለዋል። ወጥተው በቃ ቃል ይዘናል ብለው ሄዱ ሲሉ የለም አላቸው። ቃሉ ጥሩ ነው ግን ሌላ ምን አለ? አስፈልጋቸዋል። ምን አላቸው? አይገርማችሁ? ኃይል እስከምትቀበሉ በምን ቆዩ? መጠበቅ ነበረባቸው። ቃሉ ብቻ ለሚሉት ለእንደኔ አይነት የመጽሐፍ ቅዱስ አስተማሪዎች መድኃኒቱ ይሄ ነው። የለም ምንም ያስፈልጋል፣ መንፈስ ያስፈልጋል። አይ መንፈሱ ብቻ ነው ለሚሉ ደግሞ መጀመሪያ ምን ያስፈልጋል? ቃሉ ያስፈልጋል። ከዚያስ ሐዋርያት 11:8 ያ መልእክት ተነገረ። ምዕራፍ 2 ላይ ሄዳችሁ ተመልከቱ። ምዕራፍ 2 መንፈስ ቅዱስ ከተሞሉ በኋላ ህዝብ ተሰብስቦ ሲንጫጫ ጴጥሮስ መጣ። ቃሉን ተሞልቷል። ከዛስ መንፈስ እናንተ አላችሁ። ደፍሮም አይናገራቸውም መሪዎች፣ ሰበካቸው። ቃሉና መንፈሱ አንድ ላይ ሲሆን ውጤቱ ምን ሆነ? ስንት ሰው? አንድ ቀን ፓስተር አሁን 3000 ሰው እዚህ ከተማ ጌታን ቢቀበልልን ይሄን ራሱ ሞል ዝም ብለን እንትን አንለውም እንዴ? 3000 ሰው ለምን? ቃሉና መንፈሱ ወገኖች
በሕይወታችን የእግዚአብሔር ቃልና የእግዚአብሔር መንፈስ ሙላት ሲኖር ወደ ቃሉና ወደ መንፈሱ ስንጠጋ የኛ ሕይወት ብቻ ሳይሆን የሚቀየር የሚያየን ጉረቤት አብሮ የሚሰራ ክብር ለስሙ ይሁን። ወደ ቃሉና ወደ መንፈሱ መመለስ ምርጫ የለውም። ይገርማችኋል። ስለ እግዚአብሔር ቃል አስፈላጊነት በጣም ብዙ ሰዎች ተናግረዋል። በጣም ብዙ ሰዎች እንደኛ ወንጌል አማኞች ብቻ አይደሉም። በካቶሊክ አንድ ሀገር አንድ ዓለም አቀፍ ስብሰባ ላይ መገኘት እድል አጋጠመኝ። የዕለቱ ሰባኪ ተባለ ሲተዋወቅ ዘ ፖፕ ፕሪቸር ይባላል ተባለ። ምን ማለት ነው? የጳጳሱ ሰባኪ ማዕረጉ ነው መጠሪያው። የምን ሰባኪ አልኳችሁ? የጳጳሱ ዘ ፖፕ ፕሪቸር። እንዴ ከዛ ኢንተርቪው እስኪደረግ ቸኮልኩ። ማብራሪያ አይ ስምህ በጣም ያደናገራል አለው። እንዴት አንተ የፖፕ ፕሪቸር ትባላለህ? ለጳጳሱ ደግሞ ምን ሰባኪ ያስፈልጋል? አይ የኔ ስራ አለ ሰኞ ሰኞ ሁሉ ጊዜ አገር ውስጥ ይሁኑ ከሀገር ውጭ ይሁኑ የትም ቦታ ሰኞ ሰኞ ጧት ከቁርስ በኋላ ጳጳሱን መስበክ የኔ ስራ ነው አለ። ማንን መስበክ? አያችሁ የእግዚአብሔርን ቃል አስፈላጊነት እኛ የዳን ብቻ እንዳይመስላችሁ። የካቶሊኩ ጳጳስ ሁሉ ጊዜ ሰኞ ሰኞ ምን ይደረጋሉ? ይሰበካሉ። ያለ እግዚአብሔር ቃል መቆም እንደማይችሉ ጳጳሱ ያውቃሉ። ስለዚህ የሰውየው ምንድነው መጠሪያው? ዘ ፖፕ ፕሪቸር። ከሰኞ እስከ ሰኞ ያነባል፣ ይጸልያል። ከዛ ምን ያደርጋል? ጳጳሱን ቁጭ አድርጎ ይሰብካል። ያን ቃል የተሰበከ ጳጳስ ይቆምና ያገለግላል ማለት ነው። አገልጋይ ስትሆኑ አንዱ ፈተና ልንገራችሁ። መስበክ ደስ ይላችኋል። መስበክ ስትለምዱ በቃ አዲክሽን ውስጥ ገባላችሁ። የምን የመስበክ ራሳችሁን ግን መሰበክ አትወዱ። አንዳንድ ዘማሪዎችና ሰባኪዎች ሊያገለግሉ መጥተው ወጥተው መሄዱ አሉ። ዘማሪዎች አይደል? ቃል ሲጀመር እነሱ አይሰሙማ። እነሱ ኦሬዲ ተባርከው አውቀው ጨርሰዋል። አንዳንድ ሰባኪ ካለቀ በኋላ ነው የሚመጣው ወደ መድረክ። ዝማሬው ምኑ አይፈልግማ። እሱ ምንድነው? ኦሬዲ በቃ መንፈሳዊ ነው። እግዚአብሔር ከዚህ ይጠብቃችሁ። ይሄ የእድገት ሳይሆን የውድቀት ምልክት ነው ወገኖች። ከቃሉና ከመንፈሱ የሚያርቅ ነገር በ2026 ወደ ህይወታችሁ ወደ ጉባኤያችሁ አይምጣ። አሜን። ቃሉ ሰው ከቃሉ ሲስት ምን እንደሚሆን ታውቃላችሁ? የሚናገረውን አያውቅም። በ2014 ሳውዝ አፍሪካ ውስጥ በሚዲያ ሁሉ በጣም ተላልፏል። ስሙን መጥራት የማያስፈልገኝ አንድ ሰው ጉባኤውን ሲያገለግል ቆየና ይሄ ሰውዬ እንግዲህ ቃሉ አለው መንፈሱ አለው። በኋላ እናንተ ፈተና ፈትናችሁና ራይት እና ኤክስ እንሰጣለን ሁሉንም ኤ ያገኘ እዚህ ይመረቃል ማለት ነው። ምን አላቸው? እንደ 12ቱ ሐዋርያት ጌታ የተለየ ጸጋ እንዲሰጣችሁ ከፈለጋችሁ ውጡና እኔም ብለውን አርጉ አላቸው። ጉባኤው በሙሉ ቆም። ትልቅ በር ነው ተከፈተ። ጉባኤው በሙሉ ወጣና ሂዱና ያንን ሳር በኢየሱስ ስም ብሉ፣ ያን ስትበሉ በውስጣችሁ መንፈስ ይገባል፣ እንደ ሐዋርያቱ ትሆናላችሁ አላቸው። ህዝቡ ወጣ። በቢቢሲ በሲኤንኤን ሁሉ ነው የተቀረጸ። 2014 ያያችሁ ካላችሁ ህዝቡ እንደ እንስሳ ተጎንብሶ እሳል ሲበላ ያሳያችሁ። ይሄ ሰው ቃሉ አለው ይላል እንዴ? እሳር አስበላም ይላል እንዴ? መንፈስ አለው? ጉባኤ ውስጥ የቃሉ ሙላት እኮ ያለው ሰው ምን ይላል? ተነስቶ አይሆንም ይላል። አቅም እንኳን ባይኖረው ምን ይሆናል? ወጥቶ ይሄዳል። ይኸውላችሁ የከበረና የተዋረደውን የምትለዩት በንግግራችን ችሎታ አይደለም፣ ባለን ማዕረግና ስም አይደለም ወገኖች። የሰው አገልግሎት የሚፈተሽበት መመዘኛው ሕያው የሆነ እግዚአብሔር ቃል ይባላል። ይሄ እግዚአብሔር ቃል በልባችን ሲኖር ገና መናገር ሲጀምር መልእክቱን ለየዋል። የሚለይ ደግሞ የከበረና የተዋረደውን ደግሞ የምንለይበት የእግዚአብሔር መንፈስ ቅዱስ የተባለ ደግሞ በውስጣችን ሲኖር ትንቢትን እንዳንንቅ እንድንመረምር የሚያደርግ ያ መንፈስ በውስጣችሁ አለው። ምን ያደርግላችኋል? ያረጋግጥላችኋል ይላል። ክብር ለስሙ ይሁን። የእግዚአብሔር ቃልና የእግዚአብሔር መንፈስ ወገኖች እሱ በህይወት ካላችሁ እግዚአብሔርን በደስታ ታገለግሉታላችሁ። የግብፁ ጳጳስ
አሁን የሉም በህይወት ሽኖዳ ነው የሚባሉት ምን አሉ አንተ ሁሉን ቻይ ነህ አሉት ለጌታ አንተ ሁሉን ቻይ ነህ ሁሉን አዋቂ ነህ እኔ ግን ሕያው የሆነውን ቃልህን ለህዝቤ ሳላስተምር በመሄዴ እያዘንኩ እናዘዛለሁ አሉ አንተ ሁሉን ትችላለህ ህዝቡን ማስተማር ትችላለህ መለወጥ እኔ ግን ድርሻዬ ምን ስላልኩ ስላልተወጣው እያዘንኩ እናዘዛለሁ ከዚህ ጸጸት እግዚአብሔር ይጠብቃችሁ የምታገለግሉ ሰዎች በቃ ያለችን ስልጣን የእግዚአብሔር ቃል ናት እኛ ጋር ተማሪዎች ይመጣሉ ከተለያየ ቤተክርስቲያን ተመርቀው ሲሄዱ ኢንትራንስና ኤግዚት የሚባል ኢንተርቪው አሉ ሲገቡ ኢንተርቪው ይደረጋሉ ለምን መጣችሁ ከዛ ሲሄዱ ደግሞ ምን ተማራችሁ አንድ አገልጋይ ምን አለ እኔ አለ ቤተክርስቲያን ብዙ ዘመን መርቻለሁ አለ ያንዲት ቤተክርስቲያን መጋቢ ነው እኔ ግን እስካሁን ሳስበው አለ በደንብና በህግ እንጂ በእግዚአብሔር ቃል ህዝቡ ምን አላረኩም ስለዚህ አሁን ስመለስ እንደገና አገልግሎት እጀምራለሁ አለ ምንድነው የምትለን ካላችሁ ተመራቂዎች እግዚአብሔር በሰጣችሁ እድል ብዙ የደከማችሁ የለፋችሁ ከስራ ጋር በእውነት ለእናንተ ትልቅ አክብሮት አለ በብዙ ትግል ነው የተማራችሁ ገንዘባችሁን እየከፈላችሁ ግን የተማራችሁት የእግዚአብሔር ቃል ለዛሬ ለገዋን ብቻ እንዳይሆን 26 የኑሯችሁ መሰረት እንዲሆን የውሳኔያችሁ መሰረት እንዲሆን የጌታን ፍቃድ ለማወቅ ስትፈልጉ ሰው ፍለጋ የምትሮጡ ሳይሆን ቃሉን አንብባችሁ ለማረጋገጥ ወደ መሪዎቻችሁ የምትመጡ እንድትሆን የእግዚአብሔርን ቃል በህይወታችሁ የምትኖሩበት ዘመን ያርግላችሁ ቃሉ ብቻውን ደግሞ ወገኖቼ በህይወታችን ውስጥ ለውጥ ያመጣል ቃሉ በመንፈስ ቅዱስ ኃይል ደግሞ ሲሞላ ሲመራ ደግሞ ቃሉና መንፈሱ ህይወታችሁን ይባርክላችሁ አሜን ተመራቂዎች ሁሉ ጊዜ አሁን አውቃችሁ የጨረሳችሁ እንዳይመስላችሁ ደግሞ ጌታ ይጠብቃችሁ አሜን ትንሽ ጓን ስለብስ ችግሩ ሁሉን ያወቅነው ይመስለን እኔ አሁን ይሄው እድሜ ልኬን እማራለሁ ፒሲ በ1986 ነው የተጀመረው በኢትዮጵያ የመጀመሪያው ተማሪ ነበር አሁንም ተማሪ ነኝ ሁላችን የቃሉ ተማሪዎች ነን ወገኖች አንዱ አስተማሪ አንዱ ተማሪ የለም ግን ያ ኢትዮጵያው ጃንደረባ እያነበብክ ያለው ነገር ይገባሃል አለው ፊልጶስ አይ የሚያስረዳኝ ሳይኖር እንዴት ይገባኝ የሚያስረዱ ሰዎች ይሄው እግዚአብሔር ሰጥቷቸዋል ያስፈልጋቸዋል እዚህ ያላችሁ ወገኖቼ 26 ምንም አይነት አገልግሎት ውስጥ ግቡ በህይወታችሁ በምንም አይነት ደረጃ ውስጥ ለፉ በግልም በተለያየ መንገድ በሴኩላሩ ምንም ዕውቀት ይኖራችሁ በመንፈሳዊ ህይወታችሁ አድጋችሁ እንደ እግዚአብሔር ፍቃድ ይሄን ዓለም አሸንፋችሁ ማለፍ ከፈለጋችሁ እግዚአብሔር ወደ ቃሉና ወደ መንፈሱ ይመልሳችሁ አሜን አንዲት ደቂቃ አንዲት ሰዓት እንደው 25ን ኦዲት ይደረግ ቢባል የናንተ እድሜና ሰዓት ኦዲት ታውቃላችሁ መቼም ገቢና ወጭን ገቢው 25ን በሙሉ እግዚአብሔር ለናንተ ምን አርጓችሁ ሰጥቷችኋል ገቢ አለ ወጩ ላይ ግን ቢታሰብ ስንት ሰዓት ለእግዚአብሔር ቃል ሰጠን ስንት ሰዓት ጌታ መንፈስ ቅዱስ ሆይ ናና ምራይ ብለን ስንት ጊዜ ጌታን መንፈስ ለመስማት ጊዜ ሰጠን 25 አለፈ ተጠቅመንበት ቢሆን አትረፈንበት ተጠቅመንበት ባይሆን ከስረንበት አለፈ ከሁሉም በላይ ግን እንኳን በጌታ ቤት አለን እድል ያገኘነው በቤቱ ስለሆነ 26 ወገኖች አጭር ደቂቃም ብትሆን እግዚአብሔር በእጃችን ላይ ያስቀመጠውን ቃሉን በቃ በ26 ጧት እንደተነሳው ሶሻል ሚዲያ ከመክፈቴ በፊት ማስታወቂያ ከማየቴ በፊት ወሬ ከመስማቴ በፊት እሱ አይደል ያዘን ያልነበረ መጥቶ እኮ ነው የተጫወተብን ድሮ እኮ አልነበረም እሺ ይኑር ጥሩ ነው ጧት ከእንቅልፋችን ነቅተን ብንችል አንድ ምዕራፍ እሺ ግድ የለም እንደው አንድ ጥቅስ እንኳን አንብበን የምንወጣበት አመት ይሆንልን አሜን ከሁሉም በፊት ድሮ ምን ይባል ነበር በደርግ ዘመን ከሁሉም በፊት ማን አያችሁ አብዮት የነበሩ ሰዎች ድምጻቸው ታወቀ ማለት እኛ ደግሞ አሁን ከሁሉም በፊት ሷት ስንነሳ ምን ይሁንልን የእግዚአብሔር ቃል ይሁንልን
ከሁሉ በፊት ቃሉን አንብበን የምንወጣ ሰዎች፣ መንገድ ላይ እየሄድን በኦዲዮ እየነዳን የምንሰማ ሰዎች፣ ስራ ቦታ እንደገባን እንደው ብንጣበብ ባዝሩም እንኳን ገብተን ቁጭ ብለን ቃሉን ምን እናደርግ የምናነብበት ዘመን ይሁንልን። እንጸልያለን። እግዚአብሔር የሁላችንንም ሕይወት በዚህ እንዲባርክ፣ በቃሉ እንዲባርክ፣ በመንፈሱ እንዲባርክ፣ ቃሉና መንፈሱ የበዛላት ቤተክርስቲያን እንድትሆን፣ ቃሉና መንፈሱ የሚሰራባት፣ ከዚህ የተነሳ ቃል ያላት፣ መልእክት ያላት፣ የምትናገረው ቃልን ደግሞ በድንቅና በታምራት ጌታ የሚያጸናላት ቤተክርስቲያን እንድትሆን ጸሎቴ ነው ወገኖች። ጌታ ሆይ በግላችን እንጸልያለን። ጌታ ሆይ 2026ን በቃ ወስናለሁ በሉ። ጨክነ እናንተ ስትወስኑ የሚያስችል ጸጋ አለ። ጧት ቀስቅሶ ወደ ቃል የሚወስድ፣ ጧት ቀስቅሶ ወደ ጸሎት የሚወስድ መንፈስ መስጠት የሚችል የጌታ ቃል የጌታ መንፈስ አለ ወገኖች። በግላችሁ ጸልዩ። ለራሳችሁ ጸልዩ።